ልጅ በአንተ ፍቅር እንደዚህ ሆነች ከዚህ ፍቅር እንድትወጣ የምታደርጋት አንተ ብቻ ነህ ሰምተኛል አይደለ አንድ ነገር ትሁንና ማለት ነው እንዲህ ሲል አድርጌ ነው የምገለው ምንድነው እኔ አንተኛውም ሰው መጥቶ ደሃለው ስላለኝ እኔ ይከሳ ስትሪት የማድረግ ግዴታ አለብኝ ግዴታክ ነው ግዴታ አይደለም ግዴታክ ነው ማን ምንም አያመጣም እሱም በኋላ አብረን እናያለን ውድ የዩቲዩብ ቤተሰቦቻችን እንደምን ሰንበታችኋል አለን እኛ እግዚአብሔር ይመስገን ያው ዛሬ እንግዲህ በቀደም ባያችሁበት እሷ መቼም ተስፋ የምትቆርጥ አይመስለኝም እንግዲህ እሱን እንድትረሳው ለማድረግ የግዴታ እሷን አሁን ላይ ከጎኗ ሆነን የሆነ የሚደረግላትን ነገር እያደረግን እሱን እንድትረሳው ለማድረግ አስቤያለሁ እኔ በበኩሌ ማለት ነው ያው ታዲን አላገኘሁትም ታዲን ደግሞ አግኝቼው ሳወራው የታዲን ደግሞ ሐሳብ እንተነለና ከዛ በኋላ ከታዲ ጋር ሆነን አንድ ላይ የምናደርገውን እናደርጋለን ብዬ ተስፋ አደርጋለሁ ያው እሷ በጣም እንትን ብላለች እንጃኒ ባንድ ጊዜ በጣም ተሰብራለች የታዲን ፍቅር ባንድ ጊዜ የሚወጣላት አይመስለኝም ታዲን በጣም ነው ያፈቀረችው በጣም ከምላችሁ በላይ ማለት ነው ሰው እንዲህ ራሱን መስዋዕት እስከ መስጠት ድረስ የሚያደርስ ፍቅር እኔ የምሬን ነው እሷ ላይ ያየሁት ሌላ ሰው ላይ እንደዚህ ያላየውም በጣም ገርሞኛልም አሳዝናኛለችም ታዲም በበኩሉ አሳዝኖኛል ብቻ ግን እኔ እንጃ እኔ ራሱ በጣም ግራ ገብቶኛል እኔ ራሱ ምን እንደማረግ ግራ ግብት ያለኝ ሰዓት ላይ ነው ያለሁት እኔ ምን እንደማደርግ ራሱ በጣም ከብዶኛል ያው በቀደም ለታ እናንተም አይታችኋል በቃ ዝታ ነው ላይ ሄደችው ሌላ ነገር ድጋሚ ሌላ ነገር ለመፍጠር ማለት ነው እኔ እንጃ እሷ እንዴት እንዳሰበችው አላቅም እኛ ራሱ እንዴት እንደተረዳነው አልገባኝም ታዲም እንዴት እንዳሰበው ግራን የገባኝ ብቻ ግን የሁላችንም እንትን ብቻ ግን ለሁላችንም ያው እግዚአብሔር ብርታቱን እንዲሰጠን ጸልያለሁ እናንተም ጸሎት አድርጉልን ሚሊዮቻችን እናንተም እንደምታውቁት ያው ሁሉ ነገር ያለው ታዲ ጋር ነው ብዬ ነው የማስበው እቺ ልጅ የሆነ ነገር ብታደርግ የሆነ ነገር ቢፈጠር እኛ ራሱ እስር ቤት እንደምንገባ እኔ አልጠራጠርም እርግጠኛው የምነግራችሁ ነገር ማለት ነው የግዴታ ደግሞ ታዲ ከጎኗ ሆኖ ታዲ እሷን ወደ ነበረችበት ለመመለስ የግዴታ ታዲ በቃ ከጎኗ ሆኖ ትሪት ማድረግ እንዳለበት ነው ውስጤ ያመነ ያለው እና አሁን ታዲ ጋር ደውዬ ታዲን ልመክረው አስቤያለሁ በቃ ከሷ ጎን ሆኖ እሷን እንዲያጽናናት እሷን ትሪት እንዲያረጋት ጨጓራዋም ሁሉ ነገሯም ስሜቷም ተጎርቷል ያንን ነገር ደግሞ የሚያስፈልጋትን ነገር ይዟት እየወጣ ወክ እያረገ ምናምን ነገሮች እንትን እንዲላት አስቤያለሁ እና ፈጣሪም ይጨመርበት ቤተሰቦቻችን እናንተም እንድታግዙን ፈልጋለሁ እስቲ ታዲ ልደውልለት ግን በጣም እየከበደኝ ያለው አሁን ታዲ ሁለት ቦታ እየተወጠረ እንደሆነ ነው እየተሰማኝ ያለው ለምን አትሉኝም እንዴ እኔ ታዲ አሁን የመጀመሪያ ፍቅረኛው አለች እንደገና እሷ ደግሞ ሊደብራት ይችላል ብዙ ነገር አለ ብቻ ግን ታዲ የማይሆነው ውስጥ ነው ያለው ያው ለሱ ደግሞ ፈጣሪ ይርዳው ብዬ ነው የማስበው እስኪ ታዲ ጋር እንደውልለት እንግዲህ ያው ታዲ ጋር እየደወልኩኝ ነው እየጠራ ነው ስልኩ አንሳው ታዲ ባክ ስልኬን ማስጠልቶታል መሰለኝ ሄሎ ታዲ ወይ ዘግሽ እንዴት ነህ አማን ነው ሰላም ነህ አለው እግዚአብሔር ይመስገን እንዴት ነህ አሜን ይመስገን ሰላም ነኝ ደህና አንተ ደህና ነኝ ያለው ምን አባቴ ሆነልሃለሁ ብለሃላለሁ እንዴት ነህ ደህና ነኝ እግዚአብሔር ይመስገን ጠፋህ እኮ አለው ኧረ ምን መየት መጥፊያ ያለኝ ብለህ ነው ሂዊም ጋር እንሂድም ሳትለኝ ሂዊንም እናገኛትም ሳትለኝ ያው ትናንት አይተናታል ብዬ እኮ ነው ምን ማለት ነው እንደዛ ይባላል እንዴ አይ በቃ ምን ችግር አለ እናያታለና አሁን እኮ አንተ ከጎኗ እኮ መራቅ የሌለበት ሰዓት እኮ ነው አዎ እሱ ልክ ነህ ግን ሌላም ነገር ደግሞ እንዲሰማት አልፈልግም ለዛ ነው አይደለም ይሄ ግዴታህ ነው ታዲያ አሁን ላይ ከዚህ ሙድ እስከምትወጣ ማለት ነው ግዴታህ ነው በቃ ግዴታዬ ነው ብለህ ማሰብ አለብህ ግዴታዬ ነው ብዬ አስቤ ልጅቷን ሌላ ሙድ ድጋሚ ከተታለው ብዬ ስለማስብ ነው እኮ አንደኛ ሁለተኛ ደግሞ እኔ እዚህ ጋር ሌላ መጎዳው ሰው አለ በሷ ምክንያት ሌላ
እንትን ምለው ሰው አለ። ለዛ ነው እኔ በጣም እያሳሰበኝ ያለው እሱ ነው አንደኛ ነገር። ታዲ እኔ እኮ ሳልረዳ ቀርቼ አይደለም ምን ይረዳሃለው። በሁለተኛ ደረጃ ደግሞ እቺ ልጅ ሌላ ተስፋ ሰጥተናት ሌላ ነገር እንዳትሆን ነው በቃ። ምክንያቱም ተስፋ የለብንም። እኔ ከኔ ጋር የማይሆን ሰው ለምን ተስፋ ሰጥቼ እንዲሆን አደርገዋለሁ። በዚህ ሰዓት ታዲ አንተ ከጎኗ ግዴታ ነው መቆም። አንደኛ ትሪት ያስፈልጋታል። ሁለተኛ ነገር ሁሉ ነገሯ ስሜቷም ሁሉ ነገሯ ነው የተጎዳው። ጨጓራዋ የሚያስፈልገውን ነገር ማግኘት አለበት። ጨጓራዋ ራሱ እዚህ ጋር ደግስ ማሪስ ካለው አሁን እቺ ልጅ እኛ ትሪት እናርግ ብለን የምናረጋቸው ነገሮች ልጅቷን ሌላ ውድ ያረጋው ሊያስገባት ይችላል። የባሰ ሌላ መጥፎ ፍቅር ውስጥ ልትገባ ትችላለች እኮ። አይደለም አንተ እንደሱ አታስብ። እኛ ከዚህ ሙድ ውስጥ ትውጣ ህይወት አለኝ ህይወቴን መውጣት አልፈልግም። እሺ እቺ ልጅ ትላንትና እንደዛ ዝታ እንደሄደች አሁንም ድጋሚ ሌላ ነገር ይፈጠር ነው የምትለው? ሌላ ነገር ይፈጠር አላልኩም። ማድረግ የምንችለው ማለት ነው እንጂ እያልክ እኮ ነው። ግን ደግሞ የወጣ ነገር ማድረግ አልፈልግም። ምክንያቱም ልጅቷ ሌላ ተስፋ ሰጥተን ሌላ ሙድ ውስጥ እንድትገባ አሁንም ቢሆን አልፈልግም። ምክንያቱም ያን ሁሉ ተስፋ ሰጥተናት የሆነ ነገር አድርገን አሁንም እቺ ልጅ ሌላ ሙድ ውስጥ ልትገባ ትችላለች። በቃ የሆነ ያንን የምናደርገውን ነገር ወይም ትሪቱን ወይ ደግሞ የሆነ የጀመርነውን ነገር ብናቆም ተመልሳ እንደዚህ እንደማትሆን ሁሌም እኮ ስጋት አለው። ይሄን እየሷለ ታዲ እየሰማኸኝ ነው? አቤት። ይኸውልህ ይቺ ልጅ ማለት ነው መጀመሪያ ከዚህ እንትን ህመም ውስጥ ትውጣ። ከዚህ ህመም ውስጥ ስትወጣ ማለት ነው የዛኔ የምንወስነውን እንወስናለን። አሁን ላይ እንደዚህ በማለት ማለት ነው የሚደረግ የምታደርገውም ነገር አይደለም። ሲቀጥል ማለት ነው ከጎኗ መራቅ እንደሌለብህ ነው የምነግርህ። ትላንትና ዝታ እንዴት እንደሄደች እያየሃት አይደለ? ተውረግርጋ ነው የሄደችው። አይቻለሁ። እና ታዲያ አሁን ያን ነገር እያየህ አሁንም እንደገና ሌላ ድጋሚ ሌላ ክስተት ይፈጠር እንዴ? እንዴት ነው የምታስበው? ገባኝ እኮ ዘግሽ ነው ምን ላድርግ ብለህ ነው? እኔ እኮ በአንተ በኩል በሆነ እኮ ማለት ነው ተረድቻለሁ እያልኩ ነው። ጭንቀትህ ሁሉ ነገርህ ይገባኛል። ግን ደግሞ አሁን ደግሞ ይቺ ልጅ የሆነ ነገር ሆነች ማለት ይሄ የተጎዳ ሰውነቷ የተጎዳ ጨጓራዋ የሆነ ነገር ሆነ ማለት እኛ እስር ቤት እኮ ነው የምንገባው። እሺ ለእስር ቤት ብቻ ሳይሆን እሷ መጎዳት የለባትና ጌታ ነው። አሁን ያው እዛ ከነሱ ቤት ወደዛ ጀርባ አካባቢ ሄጃለሁ። የመግባት ሐሳብ አለህ ነው? አረ አይደለም እኔ ቅድም አግኝቻት ሄጃለሁ። ያው አሁን ወደዛ እየሄድኩኝ ነው። በቃ ያኛው ፌርማታው ታውቀዋለህ አይደለ? እዛ ቦታ የምንገናኝበት ቦታ እሱ አካባቢ እንገናኛለን። በቃሽ መጣ እንዳቆይ ደክሞኛል። እኔም ሻወር ወስዳለሁ ብያለሁ። እሺ ታዲ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና እንዴት ነው? ትንሽ ነው ምንም ስለዚህ ፀሐዩ እኮ ይከብዳል። አዎ ፀሐዩ በጣም ያስጠላል። እና አማን ነው? እንዴት ነሽ? አለሁልሽ። ሰላም ነው? አለሁ። ምንድነው የምትለኝ? በአሁን ከዚህ በኋላ ማለት ነው ከይሄ ጎን እንድትለይ አልፈልግም። ታዲያ ምን አለች? አንተንም ደግሞ ምንም አላለችኝም፣ ግን በቃ ባለው ሁኔታ አንፃር ማለት ነው እሷን በቃ ትሪት ማድረግ ይጠበቅብሃል። እኔ ህይወትስ ጥያቄ እየፈጠረብኝ ያለው እኮ እናንተ የምታስቡት ለሷ ብቻ ነው ወይ? እቺ ልጅ ተጎዳች ምን አይጠጣች ተብሎ ለሷ ብቻ መታሰብ አለበት ወይ? እኔ ጥያቄ እንደሱ አይደለም ታዲያ እያልኩ ያለሁት እንዴ እሷም እንድትረዳ ማድረግ ነው እዚች ጋር ማለት ነው። የሰው ህይወት እኮ ነው። እሷ ብትሞት አትጎዳንም እንዴ? ትጎዳለች ነው አላልኩም፣ ግን የሷ ህይወት የሷ እንትን ብቻ እየታሰበ የኔ ህይወት ገለል ይግባ የሚባልበት ምክንያት ምንድነው? እንደሱ እያልኩ አይደለም። ለትንሽ ጊዜ ነው። ለትንሽ ጊዜ ደግሞ ማለት ነው ማልመዱ አይቀራል። ለትንሽ ጊዜ የሚባል ነገር እኮ የለም። እቺ ልጅ አሁን እኛ ትሪት የምናደርገው ነገር አብረን ወክል ልናደርግ ይችላል። ሻይ ልጠጣ ቡና ምንም ልናደርግ እንችላለን እኮ። የሆነ ቀን ብታስቀርባት እቺ ልጅ ምንም የማታደርገው ምንድነው ምክንያቱ? ማረጋገጫችን ምንድነው?
የዛኔ ምክንያት አናጣም እኮ ታዲያ የሆነ ሰዓት ላይ የሆነ ነገር እንፈጥራለን። ስለዚህ ደግሞ ማለት ነው አሁን በሆነው ባልሆነው አንጨቃጨቅ። እስኪ እሺ በለኝና ማለት ነው ታግሽ። ይሄ ጉዳይ አያስማማኝም። እቺ ልጅ ትሪት ትደረግ የምትሉት ነገር ምክንያቱም እቺ ልጅ ወደ ሌላ ነገር ልታመራ ትችላለች። ምን ማለት ነው? ምን ማለት ነው? ይሄ አንድ ነገር ትሆንና ማለት ነው እኔ ካንተ አናት አልወርድም። እሺ ታዲያ አንተ ያላለ ይሄ አንድ እንዴ የሷ ህይወት አይደለም እንዴ? አንተ ህይወት ብቻ ነው የሚታየህ? ይሁን 48 ጊዜ ህይወት። ወይኔ እንዴ! እንዴት ነው የምታስበው? እኔ ከሰው እንዴት አንተ ራስ እንዴት ነው የምታስበው? እኔ ማስበው ነው። እንዴት ነው የምታስበው አንተ? ሲጀመር አንተ ስለ ራስህ ህይወት ብቻ ነው እንደምትጨነቀው? ስለ ራስህ ህይወት ብቻ ነው የምትጨነቀው እንዴ? ምን ማለት ነው? እዛ ጋር የምትከፋው አይደለችም እንዴ? ወይኔ ሰው ካልፈለገ ግድ ያለበት ለምንድን ነው እንደዚህ የምታደርጉት? ታዲዮ ሰምተኸኛል አይደለ? እኔ አንተ ራስህ ስማኝ። ይሄ ምንም እቺን ልጅ ትሪት የማደርግበት ምንም አይነት ምክንያት የለም። እቺ ልጅ ትሪት በተደረገችና እኔ ከሷ ጋር በቆየ ቁጥር የሚፈጠረውን አናውቅም። እሷ ከዛሬ ነገ ራሷን ታጠፋለች፣ ከዛሬ ነገ ራሷን ትጎዳለች ብዬ እኔ የራሴን ህይወት አደጋ ውስጥ የምከትበት ወይ በራሴን ህይወቴን ጊዜን የማባከንበት። እሺ እሷስ ህይወት አይደለም እንዴ? ህይወት ነው አይደለም። ስለዚህ እሷ ህይወት አደጋ ላይ ይሁን ነው እንዴ የምትለው? እቺ ልጅ በአንተ ፍቅር እንደዚህ ሆነች። ከዚህ ፍቅር እንድትወጣ የምታደርጋት አንተ ብቻ ነህ። ሰምተኛል አይደለ? አንድ ነገር ትሁንና ማለት ነው እንዲህ ሲል አድርጌ ነው የምገልህ። ምንድነው እኔ አንድ ነገር ትናቱን የምትለኝ? ነገርኩህ በቃ ታዲያ 10 ጊዜ ማለት ነው ጭቅጭቅ መፍጠር የለብንም። ለምንድነው ለሷ ጥብቅና የምትቆመው? ወይስ ትወዳታለህ? እሱን በኋላ አብረን እናያለን። ምንድነው አብረን እናያለን ምናምን የምትለኝ? ወይ የምን ግዴታ ነው ያለብኝ እኔ? እንዴት ብዬ ላስረዳ? በእናትህ የትኛውም ሰው መጥቶ እወድሃለሁ ስላለኝ እኔ ከሷ ትሪት የማድረግ ግዴታ አለብኝ? ግዴታክ ነው። ግዴታ አይደለም። ግዴታክ ነው አይደለም። ግዴታክ ነው። ማንም ምንም አያመጣም። እሱን በኋላ አብረን እናያለን። አጠገቧ ነው ሲጀመር። ከዚህ በኋላ ምንም ነገር የለኝም እኔ። ወዴት እየሄድክ ነው? ቆም አውራኝ። አሁን ለምንድን ነው ቆሜ ማወራ? ግዴታክ ነው። ግዴታ አይደለም። ለምንድን ነው ቆሜ ማወራ? ግዴታ ያለው ነገር ጊዜ አላበከንም። ሲጀመር ሰው አስቀምጬ ነው የመጣው። ይኸውልህ ታዲያ ትሰማኛለህ? ለአንተ ስትል ነው የሁሉ መስዋዕት የከፈለች አይደል? አንተም ደግሞ መስዋዕት ትከፍልላታለህ። ለምንድን ነው የምከፍለው? ትከፍላለህ። ወደ